ዛሬ ላስጎበኛችሁ የመጣው ቤተል አካባቢንና እስከ ቆሼ ያለውን ቦታ በደንብ አድርጌ አስጎበኛችኋለሁ። እናንተ ደግሞ አብራችሁን ቆዩ። አሁን የምንገኝበት ቦታ ቤተል አካባቢ ነው። እንግዲህ በስተግራም በስተቀኝ ያሉት ሱቆቹን ወይም ደግሞ የሰፈሩን ለውጥ በደንብ አድርጌ እያሳየኋችሁ እያስጎበኛችሁ ነው የሚገኘው። እንግዲህ ቤተል አካባቢ ይህንን ይመስላል። እንደምትመለከቱ ይሄኛው እንግዲህ መስቀለኛው መንገድ አካባቢ ጋር ነን ያለነው። የቤተል ለውጥ እንግዲህ በጣም ጋራሚ ነው ብዬ ገምታለሁኝ። ወይም ደግሞ ሰፈሩን፣ አካባቢውን፣ ሱቆቹን እንደገና ደግሞ የተወሰኑትን እንግዲህ አሳያችኋለሁ። በስተግራም በስተቀኝም የአካባቢውን ድባብ ነው እንግዲህ እያሳየኋችሁ እያስጎበኛችሁ የሚገኘው። ወደፊት እንግዲህ እንቀጥላለን። ወደ ቆሼ አድርገን ነው የምንሄደው። እስከ ቆሼ ያለውን በአካባቢው ምን እንዳለ በደንብ አድርጌ እያሳየኋችሁ እያስጎበኛችሁ በስተግራም በስተቀኝም ያሉት ማለት ነው እያስጎበኛችሁ ነው ጉዟችንን የምናደርገው። በአዲስ አበባ ውስጥ ስንኖር በየቀኑ የምናልፋቸው ሰፈሮች ምን ያህል ጥልቅ ታሪክ ይኖራቸው ይሆናል። ዛሬ ደግሞ መነሻችን ከቤተል አድርገን ጉዟችንን እንቀጥላለን። ወደ ቆሼ ወደ አየር ጤና አድርገን ነው የምንጓዘው። እነሱም በደንብ አድርገን የማሳያችሁ። ብዙዎቻችን የምናውቀው እንደ አንድ የመኖሪያ ሰፈር ብቻ ነው፣ ግን ቤተል ከዚህ በላይ ታሪክ አለው። ዛሬ አብረን እንቃኘዋለን። በዚህ ሰፈር ውስጥ ስም ብቻ ሳይሆን ባለፉት ዓመታት የተለየ አስገራሚ የከተማ ልማት ለውጥ አለው። እውነት ቤተል የቀድሞ ማንነቱን ይዞ ይሆን ወይስ ተቀይሯል የሚለውን ደግሞ ወደ ውስጥ ገባ ብለን ዞር ዞር እያለን እናየዋለን። ዛሬ ቤተልን ስንመለከት የተሟላ መሰረተ ልማት እና ዘመናዊ የመኖሪያ ቤቶች ተከስተዋል ወይም ደግሞ እየታዩ ናቸው ያሉት። ይህ ለውጥ በአካባቢው ነዋሪዎች ህይወት ላይ ምን ለውጥ አመጣ፣ የንግድ እንቅስቃሴው እንዴት አደገ የሚለውን ደግሞ እያየን በግራም በስተቀኝ ያለውን እያየን እንጓዛለን። ቤተል አሁን እያደገ ያለ ሰፈር ነው። ታሪኩን ማወቅ ለወደፊቱ ምን እንደሚጠብቀው ለመገመት ይረዳናል። እናንተስ በቤተል ሰፈር ውስጥ ምን አይነት ትዝታ አላችሁ? አስተያየታችሁን ኮሜንት ላይ አጋሩኝ። እዚህ ጋር መስጊድ ይታየኛል። እንደገና ደግሞ ከፊት ለፊትም ቤተክርስቲያን ይታየኛል። ከቤተል ትንሽ አለፍ እንዳለን ቦታ ያለበት አካባቢ ጋር ነን አሁን ያለ ነው። እዚህ ጋር ደግሞ እየተጠጋን ስንሄድ ደግሞ የወንዝ ልማት አካባቢ ወይም ደግሞ እንደ መናፈሻ አካባቢ እየተሰራ ነው። ይሄኛው በስተቀኝ በኩል ያለው እንደምትመለከቱት መናፈሻ እየተሰራ ነው። እንግዲህ ከተማ ውስጥ እየተሰራ እንዳለ ታውቃላችሁ። ፒኮክ ፓርክ ነው የሚለው እንደምትመለከቱ ቤተል አካባቢ ጋር ነው እንግዲህ ፒኮክ ፓርክ የሚል ነው እየተመለከትን ያለ ነው። እንግዲህ እኛን ዞርና እንግዲህ ወደፊት እንቀጥላለን። አሁን የያዝነው እንግዲህ መንገድ ወደ ቆሼ ወደ ካራ ወደሚያስኬደው ወደ አየር ጤና የሚያስኬደውን አስፓልት ነው ማለት ነው። እንግዲህ እየሄድን እያለን እንግዲህ በደንብ አድርጌ ነው የማሳያችሁ የማስጎበኙ። በየደረስንበት ቦታ ጋር እያሳያችሁ እያስጎበኛችሁ ጉዟችንን እንቀጥላለን። እናንተ ደግሞ ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ እያልኩኝ አሁን ያለንበት ቦታ ከቤተል አለፍ ያለ ቦታ ጋር ነው እንግዲህ ያለነው። የራሱ ስም ሊኖረው ይችላል። ይሄን አካባቢ ያያችሁ ያላችሁ ሰዎች እንግዲህ ይሄ አካባቢ ምን ይባላል የሚለውን ብትነግሩኝ ደስ ይለኛል። እንግዲህ አሁን እኛ ፊታችን ወደ ፊት ለፊት አድርገን የምንሄደው እንደ አጋጣሚ ሆኖ ይሄንን ሰፈር ስለማላቀው እንግዲህ በጉብኝታችንን በስተግራም በስተቀኝም ያሉትን ቦታዎች እያሳየኋችሁ እያስጎበኘኋችሁ ወደፊት እንጓዛለን። እስከ ቆሼ ድረስ ያለውን ደግሞ በደንብ አድርጌ ነው በድጋሚ የማሳያችሁ።
ታፔላው ላይ እንደምንመለከተው ወደ ካራ ቆሬ ነው የሚለን። እንግዲህ ወደ ካራ ቆሬ ፊታችንን አድርገን እየሄድን ነው። እንግዲህ በቦርዱ ላይ እንደተመለከትኩት እናንተ ደግሞ ወዴት ከተሳሳትኩኝ ወዴት እንደሆነ ትነግሩኛላችሁ ማለት ነው። እንግዲህ ወደ ካራ ቆሬ አቅጣጫችን እያደረግን እየሄድን ነው። ስለ ካራ ቆሬ የተወሰነው ልንገራችሁ። ካራ ቆሬ በአዲስ አበባ ከተማ በኮልፌ ቀራኒዮ ክፍለ ከተማ የሚገኝ ታዋቂ ነው። ይህ ሰፈር በተለይ በኮንዶሚኒየም ቤቶች ልማትና በአካባቢው በሚገኙ የትራንስፖርት ተደራሽነት ይታወቃል። ከአዲስ አበባ ዳርቻዎች አንዱ የሆነ ካራ ቆሬ ላለፉት ዓመታት ትልቅ የከተማ መስፋፋት ታይቶበታል። ዛሬ በአያት ወይም በቦሌ እንደምናየው ሳይሆን ካራ ቆሬ የራሱ የሆነ ህይወት ዘይቤ ያለው ወደ ኮልፌ ቀራኒዮ ሲገቡ የሚሰማው ድባብና የዚህ ሰፈር እውነተኛ ገጽታ ግን ምን ይመስላል አብረን እንቃኘዋለን። ካራ ቆሬ በዋናነት በኮንዶሚኒየም ቤቶች እንደ አጃምቦ ሳይት እና በአካባቢ ነዋሪዎች ንቁ የንግድ እንቅስቃሴ የሚታወቅ ነው። ካራ ቆሬ ከአዲስ አበባ ውስጥ እያደገች ያለች አንዲት ክፍል ናት። እዚህ ሰፈር ውስጥ መኖር ወይም ደግሞ መጎብኘት የምትፈልጉ ከሆነ የከተማዋ ሌላ ገጽታ ታዩበታላችሁ ብዬ ገምታለሁ። በዚህ አካባቢ ምን ትዝታላችሁ? አስተያየታችሁን ኮሜንት ላይ አስቀምጡልኝ። በነገራችን ላይ እዚህ አካባቢ ጋር ከሌሎቹ አካባቢዎች ጋር የኮሪደር ልማት ያለ አይመስለኝማ። በስተግራም በስተቀኝም ስትመለከቱት የድሮዋን አዲስ አበባ ነው እየመሰለ ያለው። ይሄ አሁን እየሄድንበት ያለ ነው ቀለበት መንገዱ ሳይሆን አይቀርም። በስተግራም በስተቀኝም እንግዲህ የተወሰነ ለውጥ ከሌሎቹ አካባቢ ጋር ለውጥ ያለው አይመስለኝም። እንግዲህ እንደምትመለከቱት አይደል? እንግዲህ አሁን ቀጥታ ጉዟችንን አርገን እየሄድን እንገኛለን። አሁን እንግዲህ ወደ አየር ጤና ትምህርት ቤት ወደ አየር ጤና አካባቢ ጋር እየተቃረብን ነው የምንገኘው። ይሄ የምትመለከቱት በስተቀኝ በኩል ያለው አየር ጤና ትምህርት ቤቱ ነው እየተመለከትን ያለ ነው ማለት ነው። እንግዲህ ስለ አየር ጤና የተወሰነውን ነገር እየነገርኳችሁ እያብራራውላችሁ እንግዲህ ቀጥታ ወደ ፊት እንጓዛለን ማለት ነው። በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ግን እንዳረሱ። አየር ጤና በአዲስ አበባ አንጋፋና ወዳጅነት የሰፈነበት አካባቢ ነው። ከአዲስ አበባ ጫጫታ ራቅ ብለው ወደ ምዕራብ አቅጣጫ ሲያመሩ አየር ጤና የተባለች ስፍራ ትቀበሎታለች። ስሟ እንደሚጠቁመው ይህ ቦታ ለነዋሪዎች ሆነ ለጎብኚዎች የመረጋጋት ስሜት የሚሰጥ ልዩ ታሪክ ያለው ሰፈር ነው። ዛሬ የዚህ አካባቢ ውበትና ጥንታዊ ማንነትን በጋራ እንቃኛለን። አየር ጤና በአንድ ወቅት ከከተማ ማዕከል ወጣ ያለ ነበረ። በአካባቢው የነበሩ የቆዩ ትምህርት ቤቶችና የመንግስት ተቋማት ለሰፈሩ እድገት ትልቅ ሚና ነበራቸው። የቦታው ስያሜ የሰፈሩ ንጽህና፣ አየርና የመኖሪያ ምቾትን የሚያሳይ ይሆናል ብዬ ገምታለሁኝ። አየር ጤና ትምህርት ቤት በአካባቢው ነዋሪዎች ዘንድ በአብዛኛው የሚታወቅ አየር ጤና ሁለተኛ ደረጃ ትምህርት ቤት ተብሎ ነው። በኮልፌ ቀራኒዮ ክፍለ ከተማ የሚገኝ አንጋፋና ታዋቂ ትምህርት ቤት ተቋም አንዱ ነው። ትምህርት ቤቱ በአካባቢ ለበርካታ አስርተ ዓመታት የቆየ በመሆኑ ብዙ የአካባቢ ነዋሪዎች የልጅነት ትዝታቸውን ይጋሩበታል። አካባቢውን የአየር ጤና ብሎ ለመጥራት ነዋሪው ትምህርት ቤቱን የሰፈሩ መገለጫ አድርጎት እየተጠቀመ ይገኛል። አየር ጤና ትምህርት ቤት ሲባል ብዙዎቻችን የምናስታውሰው የጥሩ ትምህርትና የሰፈሩ ማህበራዊ መሰረት ነው። ይህ ትምህርት ቤት የሰፈሩ የልብ ምት ነው ልንለው እንችላለን። ዛሬ አየር ጤና የኮልፌ ቀራኒዮ የመግቢያ በር በመሆን የብዙዎችን ህይወት እያስተናገደች ትገኛለች። እዚህ ስትደርሱ የንግድ እንቅስቃሴ፣ የትምህርት ቤት ተቋማት ብዛትና የሰዎች መስተጋብር የሰፈሩን ጉልበት ያሳዩታል። ለንግድና ለመኖሪያ ተመራጭ ነው። ታሪክ ስንል ግድግዳዎች ብቻ ሳይሆን የሰዎች ትዝታም ጭምር ነው። በአንድ ወቅት የነበረው መልክ ከዛሬው ጋር ሲነጻጸር ትልቅ ልዩነት አለው። የዚህ ሰፈር ስም አመጣጥ ራሱ የራሱ የሆነ ትርጉም አለው። ዛሬ ስንመለከተው ግን ሰፈሩ የከተማ ልማት ውጤት ሆኗል። መሰረተ ልማት፣ የትራንስፖርት ውጤትና የንግድ እንቅስቃሴ የሰፈሩ ምድራዊ ገጽታ ቀይሮታል። በከተማችን ውስጥ እየተካሄደ ያለው የከተማዋ ትራንስፎርሜሽን እዚህ ሰፈር ውስጥ በግልጽ ይታያል። እያንዳንዱ ሰፈር ነፍስ አለው። ከዚህ ሰፈር ነዋሪዎች ጋር ስናወራ የምንረዳው ነገር ቢኖር ለውጡ ቢመጣም የሰፈሩ ወዳጅነት ግን አሁንም እንዳለ ነው። ይህ ነው የሰፈሩ እውነተኛ ውበት። እያንዳንዱ ሰፈር የራሱ ሚስጥር አለው። አየር ጤና በሰላምና በታሪክ ጥምረት የተገነባ ነው። እንግዲህ አሁን ስለ አየር ጤና የተወሰነውን ነገር ነግሬያቸዋለሁ። ስለ ካራ ቆሬ ደግሞ የተወሰነውን ነገር ነግሬያቸዋለሁ፣ አብራርቼላቸዋለሁ። ከቤተል አካባቢ እንግዲህ መነሻችንን አድርገን እየተጓዝን የምንገኘው አሁን ወደ ቆሼ አካባቢ ጋር እየደረስን እንገኛለን። ቆሼ አካባቢ እንግዲህ የተወሰነውን ገጽታውን እያሳያችሁ እያስጎበኛችሁ ቀጥታ ወደ ፊት ለፊት ነው የምንሄደው።
በስተግራ በኩል የተወሰነ የናፍጣ ወይም ደግሞ የነዳጅ ሰልፍ ነው እየተመለከትን ያለ ነው። እንግዲህ አሁን ወደ ቆሼ አካባቢ ጋር እየተደረሰ የከተማው ለውጥ የተወሰነውን እየተመለከታችሁ እያያችሁ ነው ብዬ ገምታለሁኝ። እንግዲህ ስለ ቆሼ አካባቢ የተወሰነውን ነገር እነግራችኋለሁኝ እያብራራሁላችሁ ወደ ፊት ለፊት እንቀጥላለን ማለት ነው። እንግዲህ ጉዟችንን አዲስ አበባ ስትለወጥ ከጀርባ ብዙ ታሪኮች ይተዋሉ። ዛሬ የጉዞ መዳረሻችን ቆሼ ነው። ብዙዎች እንደ አካባቢ ብቻ ያዩት የነበረው ቆሼ ዛሬ ምን ደረጃ ላይ ደርሷል የሚለውን ደግሞ አብረን እናያለን። ቆሼ የራሱ የሆነ ህይወት ዘይቤ ነበረው። በሰፈሩ ውስጥ የነበረው ማህበራዊ ትስስርና የነዋሪዎች ዕለት ተዕለት እንቅስቃሴ ከተማችን ታሪክ አንድ አካል ነበረ። ለውጥ የግድ ቢሆንም የቆሼን ትናንትና ማስታወስ ለወደፊቱ ትምህርት ይሰጠናል። ዛሬ ቆሼ ስንመለከት ከትናንቱ የተለየ መልክ አለው። የመልሶ ግንባታ ስራው የሰፈሩን ገጽታ ብቻ ሳይሆን የነዋሪውንም ህይወት ወደ አዲስ ምዕራፍ አሸጋግሮታል። ይህ ትልቅ የከተማ ተሃድሶ በአካባቢው ላይ ያመጣውን ለውጥ በግልጽ ማየት ይቻላል። ቆሼ የለውጥ ምልክት ነው። የትናንቱን ትዝታና የዛሬውን ተስፋ በአንድ ላይ የሚታይበት ቦታ ነው። እናንተ ስለ ቆሼ ምን ትላላችሁ? ይህንን ለውጥ ሂደትስ ምን ትርጉም አለው? አስተያየታችሁን ኮሜንት ላይ አጋሩኝ። አሁን ቆሼ አካባቢ ጋር ደርሰናል። ይሄ የምትመለከቱት በስተቀኝ በኩል ያለው እንግዲህ ቆሼ ነው። የስሙ ስያሜ የሚወጣበት ምክንያት በሱ ይሄኛው ማሳየቱ የነዳጅ ሰልፉ ነው። ይሄ ነው እንግዲህ ቆሼ የሚባለው። ይሄኛው የምትመለከቱት ሪሳይክል የሚደረግበት ቦታ ነው። እዛ አካባቢ ቆሼ አካባቢ ጋር የተሰራው ሪሳይክል የሚደረግበት ቦታ ነው። እንግዲህ ይሄ ሙሉን እያሳያችሁ ያለውት ቦታ ቆሼ ነው። የሰፈሩ ወይም ደግሞ የዚህ አካባቢ ስም መጠሪያ የሆነበት ምክንያት ዋናው እንግዲህ ቆሼ ስለሆነ ነው። ይሄ ቆሼ ማለት ደግሞ የከተማው ቆሻሻ መጥቶ የሚራገፍበት ወይም ደግሞ የሚጠራቀምበት ቦታ ስለሆነ ነው ማለት ነው። እንግዲህ በጣም ረጅም ነው፣ ስፋት አለው። እንግዲህ ይሄ እንደምትመለከቱት እንዳለ ይሄ ሁሉ ክምሩ ቆሼ ነው ማለት ነው። እንግዲህ ቆሻሻ የሚከማችበት ቦታ ነው እያሳያችሁ እያስጎበኛችሁ ያለሁት ማለት ነው። እንግዲህ አሁን ቀጥታ ወደ ፊት ለፊት ጉዟችንን እንቀጥላለን። እስካሁን የነበረን ቆይታ ይህንን ይመስላል። እናንተ ደግሞ ይህንን ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እያልኩኝ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።